ሰላም ጤና ይስጥልን ውድ የሀገሬ ቴሌቪዥን ተመልካቾች እንደምታላችሁ ከሀገሬ ቴሌቪዥን ሀገሬ ትንታኔ መስመራችን ጀምሯል። የኢራን አሜሪካ እስራኤል ጦርነት አራተኛ ሳምንቱን በይፋ ጀምሯል። አሁንም ጦርነቱ በተለያየ መስክ ተባብሶ ቀጥሏል። የሰላም ድርድር ሂደቶች ደግሞ የበለጠ ሩቅ ሆነው ይገኛሉ። ከዚህ ባለፈ ደግሞ ትራምፕ ባሳለፍነው ቅዳሜ ሰጥተውት የነበረው የ48 ሰዓታት ቀነ ገደብ ሊጠናቀቅ የተወሰኑ ሰዓታት ሲቀሩ ተጨማሪ 5 ቀናትን ወደ 5 ቀናት ማራዘማቸውን ተከትሎ በተወሰነ መልኩ ውጥረቱ ረገብ ያለ መስሎ ነበር። ነገር ግን ዛሬ ደግሞ ንጋት ላይ ኢራን እንግዲህ የተለያዩ የእስራኤል የሚገኙ የኃይል መሰረተ ልማቶችን ጥቃት መፈጸሟ ተከትሎ ወይም በቴል አቪቭ ላይ ጥቃቶችን መፈጸሟ ተከትሎ እስራኤልና አሜሪካም እንዲሁ በኢራን የተለያዩ የኃይል መሰረተ ልማቶች ላይ ኢስፋሃንና እንዲሁም ኮርምሻር በሚገኙ የኃይል መሰረተ ልማቶች ላይ ጥቃት ፈጽማለች። እንግዲህ አሁንም ጦርነቱ በከፍተኛ ሁኔታ ተባብሶ ቀጥሏል ማለት ነው። እዚሁ ላይ ሰፋ ያለ ቆይታ እናደርጋለን። እናንተም እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ኃይሌ እንዴት አለ? እንደምን አለ? ሁሉ መልካም አለን። እንግዲህ የእስራኤልና ኢራን ጦርነት አሁንም እንግዲህ ተባብሶ የቀጠለበት ሁኔታ ነው ያለው። ጦርነቱ እንግዲህ አሁን በይፋ ደግሞ አራተኛ ሳምንቱን ጀምሯል። እንግዲህ ጦርነቱ ላይ የነበሩ ሂደቶች ከዚህ ቀደም ሚሊታሪ ወይም ደግሞ ወታደራዊ ኢላማዎች ነበሩ። ጥቃት ዋና ኢላማ ሆኖ የቀጠሉት ከዛ በኋላ ደግሞ እንግዲህ የኃይል መሰረተ ልማቶች ላይ ጥቃት ሲፈጸም ቆይቷል። ከቅርብ ቀናት በፊት ደግሞ እንዲሁ የኒኩለር ማብላያ ጣቢያዎችም ላይ ጥቃቶች መሰንዘራቸው ይታወሳል። አሁን ላይ ደግሞ በተለይ እነዚህ ጥቃቶች የኃይል መሰረተ ልማቶች ላይ ማነጣጠራቸው ደግሞ በተለየ መልኩ የዓለም የነዳጅን ዋጋም እንዲሁም ደግሞ አጠቃላይ ደግሞ በኢነርጂ ቀውስን እየፈጠረ ይገኛል በኢነርጂ ላይና ይህም ደግሞ በተለይ በዓለም የንግድ እንቅስቃሴዎች ላይ የበለጠ ተጽዕኖን እያሳደረ ቀጥሏል። በእኛም ሀገር ደግሞ እንደምንመለከተው የነዳጅ እጥረቶች አሉ። የተለያዩ እርምጃዎችም እየተወሰዱ ነው። በኋላም ሰፋ ያለ ቆይታ እናደርግበታለን። ነገር ግን እስኪ እንደው ከጥቃቶቹ ቀዳሚ እናድርግ። በተለይ ደግሞ የዶናልድ ትራምፕም የሰጡት ማስጠንቀቂያ ነበረ። ያን ማስጠንቀቂያ ተከትሎም በተወሰነ መልኩ ጥቃቶች ጋብ ብለው ነበር። ነገር ግን ይህ ደግሞ ጥቃት እንግዲህ ወደ 5 ቀናት ከተራዘመ በኋላ የትራምፕ ማስጠንቀቂያ ጥቃቶች ደግሞ መልሰው አገርሽተዋል። እንግዲህ በርካታ ዜጎች ናቸው ህይወታቸውን ያጡበት የሚገኙ። አጠቃላይ እንግዲህ ጦርነቱ ከጀመረበት ፌብሩዋሪ 28 ቀን ጀምሮ ከ2300 በላይ ንጹሃን ሰዎች እንደተገደሉ መረጃዎች እያሳዩ ይገኛሉ። በተለያዩ አካባቢዎች ላይ አሁንም ጥቃቶቹ ተጠናክረው ቀጥሏል። ሊባኖስም አንዷ ገፈት ቀማሽ ሆና በርካታ ውድመቶችን ጥቃቶችን እያስተናገደች ነው። ሟቾች ቁጥርም ከ1000 መሻገሩም እየተሰማ ይገኛል። እንዳልከው ነው። ጦርነቱ ምናልባት ከሩሲያና ዩክሬን ካለው ጋር ማነጻጸር ሳይኖርብን አይቀርም። የዩክሬንንና የሩሲያን ጦርነት 1 2 3 ብለን 4ኛ ዓመቱን ደርሰናልና ይሄኛውን መቁጠሩን ቀጥሏል። አሁንም 4ኛ ሳምንት ላይ ነው። በዚህኛው ሳምንቱም ያለምንም መርገብ ጥቃቶቹ እየቀጠሉ ያሉበት ሁኔታ ነው እየተመለከተን ያለ ነውና ከዛኛው ጦርነት ጋር ተመሳሳይነት ያለው ነገር አለ ከቀናቶቹ መሄድ ጋር ባለፈ። ከዛ ባለፈ ደግሞ አሁንም የትራምፕን የቀን ማራዘምና የጊዜ ገደብ መስጠት መልሶ ማንሳት ማራዘም ነገሮችን ስንመለከት ከዚህ በፊት በሩሲያ ዩክሬን ጦርነትም ተመሳሳይ በእነዚህ አጭር ጊዜ ውስጥ ተገናኝታችሁ ስምምነት ማታደርጉ ከሆነ 60 ቀናቶች 10 ቀን 12 ቀን የሚሉ የቀናት ነገሮችን የመስጠት ላይ አይታሙም ትራምፕ። በአስታራቂነት በአደራዳሪነት በነበሩባቸው ጊዜያት ማለት ነው። ያው ኢንዳይሬክትሊ የመሳተፋቸው ጉዳይ እንዳለ ሆኖ አሁን ግን ቀጥታ ተሳታፊ ሆነው ጦርነቱን ለማስቆም ወይም ደግሞ የተኩስ አቁም ለማድረግ የሆርሙዝ ደግሞ በዋናነትን ለማስከፈት በሚል ቀነ ገደብ ሰጥተው ነበርና የሰዓት ነው በዋናነት 48 ሰዓታት ነበር የሰጡት። ሰዓቱ ሊጠናቀቅ እያለ ነው እንግዲህ እንዳልከው 5 ቀናትን ማራዘማቸውን የገለጹትና ይሄኛው የእርሳቸው ይሄንን ቀኑን ማራዘም በሌሎች ሰዎች ዘንድ በተለይ በኢራን ሳይድ ባሉት ዘንድ የትራምፕን ፍርሃት ያሳየ ውሳኔ ነው። ትራምፕ ጦርነቱ ከብዷቸዋል የሚሉ ነገሮችን አነስተዋል። እንደው ጦርነትን ጄኔራል አድርገን ስናነሳው ጦርነት ለመጀመር ቀላል ከሚባለው ነገር ውስጥ ነው። አሁን ስፔሻሊ አሁን ባለንበት ዘመን ጦርነት በየትኛውም በጣም ሲል የምንላቸው ትንንሽዬ ምክንያቶች ጦርነትን ሲጀምሩ እየተመለከትን ነው። በቀላል በስተት ባረፈ ጥቃት ሜቢ ትልልቅ ጦርነቶች ሲፈጠሩ ልንመለከት እንችላለን። አሁን ባለው ሁኔታ ውስጥ የእርስ በርስ ጦርነት የተለመደ ሆኗል። አፍሪካ ውስጥ የምናየው የእርስ በርስ ጦርነት በሀያላኑ ዘንድ ድረስ ሁሉ ደርሷል አሁን ላይ የምናየውና ከዛ አንጻር ጦርነትን መጀመር ማለት ያን ያክል ከባድ ጉዳይ አይደለም አሁን ባለበት ሁኔታ። ነገር ግን ከባዱ ነገር እንዴት ጦርነቱን አስቁሞ ወደ ኋላ መመለስ ይቻላል፣ ነገሮችን ወደ ነበሩበት ማስተካከል ይቻላል የሚለው ትልቅ ጥያቄ ነው። አሁንም ጥቃቶቹን በተደጋጋሚ ዛሬም ድረስ ጥቃቶቹ የቀጠሉበትን ምክንያት ስንመለከት ጦርነቱ መግባቱ ቀሏቸዋል። ከጦርነቱ መውጣቱና ወደ ፊት ለፊት መጥተው ለመነጋገር ግን የተቸገሩ ይመስላሉ። በዋናነት ትራምፕ እንግዲህ
አሜሪካን እንደመምራታቸው መጠን የአሜሪካ ያላት ሱፐር ፓወር አለ፣ በዓለም ደረጃ ያላት ተፈሪነት ያላት አቅም አለ። የዛች ሀገር መሪ ስትሆን ደግሞ ጦርነትን ተሸንፎ በቀላሉ ወደ ኋላ ማፈግፈግ ቀላል ውሳኔ አይደለም። ያንን ውሳኔ መቀበል አይፈልጉም በምንም ሁኔታ ውስጥ። በኢራን በኩልም አሁን ባሉበት ፖዚሽን ያንን መቀበል አይፈልጉም። በተሻለ ደረጃ ጫና ፈጥረናል የሚል እምነት አላቸው። በኢኮኖሚውም በወታደራዊ መስኩም በተለያየ መንገድ፣ በዋናነት ደግሞ ሆርሙዝ እየፈጠረ ያለውን ዓለም አቀፍ ጫና እየተመለከተን ስለሆነ ማለት ነው። ከዛ አንጻር ነገሮች እንዳይረግቡ የሚያደርጉ ምክንያቶች እየመጡ ነው። በዚህኛው ሳይድም የክብር ጉዳይ ያለባቸው ማን ነው ተሸንፎ ወይም ደግሞ ጦር ሜዳውን መሸናነፉ ባይሆንና በኩል እንትን ቢሆን እንኳን ቢቀጥሉ እንኳን ጥቃቶቹ መቀጠላቸው ምን ያክል የሰው ሕይወት እየጠፋ እንደሆነ አይተናል። ይሄኛው የሰው ሕይወት እንዲቆም የሚፈጸሙ ጥቃቶች እንዲረጋጉ ወደኋላ ማለቱ ማን ነው ወደ ኋላ የሚለው ቀድሞ ማን ነው አምኖ ጦርነቱን እናቆም የሚለው ትልቅ ጥያቄ ነው። አሁን መግባባት ላይ ያላስደረሳቸው ለዛ ነው። ትራምፕ 5 ቀን ሰጥቻለሁ ወይም እየተነጋገርን ነው የሚለውን ነገር ሲያነሱ በኢራን በኩል ወዲያው ምላሽ የተሰጠበት ምክንያትም አንዱ ይሄ ነው። ተሸንፍ ያለው ወይም ለንግግር ተጋብዥ ያለው ማለት አሁን ላይ መሸነፍ አይነት ነገር ሆኖ እየተወሰደ ስለሆነ ማለት ነው። ያንን ኃላፊነት መውሰድ ለሁለቱም ግራ የሚያጋባ ጉዳይ ሆኗል። ጦርነቱ ላይ ለመግባት እንደቀለላቸው ሁሉ ለመውጣት ግን አስቸጋሪ ሆኖባቸዋል። በሁለቱም በኩል በዋናነት የክብርና የአሸናፊነት ጥያቄዎች በሁለቱም በኩል ስለሚነሱ ማለት ነው። ይህ እንዳለ እንግዲህ እነዚህ ሁኔታዎች ጦርነት ውስጥ እንዲቆዩ እንዳደረጓቸው ሁሉ እንደ ዩክሬን ጦርነት ደግሞ እንዳልነው ቀኖቹ እየቆጠሩ በሄዱ ቁጥር ደግሞ አሁንም ጥቃቶቹ እየተስፋፉና ለመፍታት አስቸጋሪ እየሆኑ ይመጣሉ። ምናልባት የሩሲያና ዩክሬን ጦርነት በተጀመረ አካባቢ ለመፍታት የነበረው ፍላጎቶቹ በዛን ያክል አሁን ባለበት ያክል ቢመጡ የተያዙ መሬቶች ሳይያዙ ሌላ ተጨማሪ የድርድር ፍላጎቶች ሳይጨመሩ ንግግሮቹን መፍታት ይቻል ነበረ። ነገር ግን በከፍተኛ ሁኔታ የተያዙ መሬቶች እየጨመሩ ወይም ደግሞ አንደኛው ኃይል የማሸነፍ ስሜት እየተሰማው ከመጣ የድርድር ሀሳቦች ወይም ወደ መሬት የመውረድና የመደራደር ነገሮች ያን ያክል ውጤታማ የመሆናቸው ነገር ይቀንሳል። አሁን በሩሲያ በኩል የምታስቀምጣቸው ቅድመ ሁኔታዎች እየጠነከሩ እየመጡ ነው አይደለም እየተመለከተን ያለ ነው። ያ ቅድመ ሁኔታ እየተጠናከረ የሚመጣው ያለኝን አቅም ወይም ደግሞ የምፈልገውን ነገር እያሳካው ነው የሚል ሀሳብ በሷ በኩል ስለሚመጣ ነው። ልክ በተመሳሳይ ይሄኛው ጦርነትም እንግዲህ አሁን 4ኛ ሳምንቱ ላይ ይገኛል። ሌሎች ጊዜያትን እያስቆጠረ በአንደኛው በኩል የማሸነፍ ስሜት ወይም ደግሞ ሌላውን የማዳከምና የመሸናነፍ ስሜቶች የሚመጡ ከሆነ ጦርነቱን በቀላሉ ለማስቆም አስቸጋሪ ያደርገዋል። የምንመለከታቸው ተደጋጋሚ ጥቃቶች በሁለቱም በኩል ጦርነቱ አሁንም በጀመረበት ፔስ ነው እየቀጠለ ያለው። በፊት በነበሩት ጥቃቶች እየቀጠሉ ነው። እንደውም ደግሞ ሌሎች ኃይሎችን እንዳልከው ሊባኖስ ተስባን የገባቸው የተፈጸሙባት ጥቃቶች አሉ። ሄዝቦላ አሉ፣ ሌሎች ኃይሎች ስላሉ በእነሱ ኃይሎች ምክንያት ሌሎች ኃይሎች እንዲገቡ ተደርጓል። ከዛ ባለፈ እነ ሁቲ እዚህ ኤሪያ ላይ ደግሞ የአፍሪካ ቀንድ ላይ የማይመጡበት እድል አለ ብለን አንጠብቅም። ጦርነቱ በዚሁ የሚቀጥል ከሆነ ሌሎች ኃይሎች የመቀላቀል እድላቸው እንዲጨምር ያደርገዋል። ከዛ ባለፈ ሆርሙዝ መዘጋቱ በራሱ ጫናውን የተለያዩ የዓለም ሀገራት ላይ ጫናውን እያሳደረ ነው እየተመለከተን ያለ ነው። እነዚህ ሀገራት እንዲዘጋ ዝም ብለው ህዝባቸው ሲጠይቃቸው ዝም ብለው ላይመለከቱ ይችላሉ። ምናልባት ከኢራን ጋር በድርድር ተስማምተው የሚያሳልፉ አሉ እንደሚባሉት ሁሉ ለማሳለፍ ጥረትን ሊያደርጉ ይችላሉ። ከዛ ባለፈ ደግሞ እንግዲህ የኃይል እርምጃ ደግሞ ከአሜሪካ ጋር ሊቀላቀሉ የሚችሉም ሊኖሩ ይችላሉ። በዚህ ሁኔታ ውስጥ የሚቀጥል ከሆነ የተቀማጭ ሪዘርቫቸውን የሚጨርሱ ከሆነ ወደዛ ሁኔታ ውስጥ የመቀጠል እድል ይኖረዋል ማለት ነው። ያንን ስንመለከት አሁን ያለበት ሁኔታ የጦርነቱ ሁኔታ ሞር እየተባባሰ ሌሎች ኃይሎችን እያሳተፈ ሌሎች ችግሮችን እየፈጠረ ሌሎች ፍላጎቶችን እያመጣ የድርድር መንገዱን እያራቀ የድርድር ፍላጎቶቹ እየራቁ የሚመጡበት መንገድ የሚፈጠርበት እድል ያለ ይመስላል አሁን ካለው ሁኔታ። እንግዲህ ዶናልድ ትራምፕ ከኢራን ጋር ካደረግነው ገንቢና መልካም የሚባለው ውይይት በኋላ እንግዲህ በኢራን ላይ ሊፈጸም የነበረውን ጥቃት ለ5 ቀናት አራዝመናል የሚል ነገር አስታውቋል። እና እንግዲህ አኮብክበው የነበሩ ጥቃት ሊፈጽሙ ተሰናድተው የነበሩ ሞተራቸውን ሲያሟሙቁ የነበሩ ግዙፍ ቢ2 ቦምብ ጣይ አውሮፕላኖች እንዲመለሱ ተደርጓል። ባሉበት ይቆይ የሚል ትዕዛዝን አስተላልፏል። ምናልባት እንግዲህ እስካሁን ድረስ እንደ ኒውዮርክ ታይምስ ዘገባ ከሆነ ከ9000 በላይ ጥቃቶች በኢራን ላይ ተፈጽመዋል። በእስራኤልና በአሜሪካ የተቀናጀ ጥቃት። እንግዲህ ከዚህ ባለፈ ደግሞ የበለጠ የባህር ኃይል ደግሞ ወደዛ አካባቢው ላይ እንዲጎርፍ ትዕዛዝ ሰጥተው ሲንቀሳቀስ እንደነበረ የተለያዩ መረጃዎች ያሳያሉ። አሁንም በተለይ በአሜሪካ በኩል ይህ ፍላጎት እንዳለ ትመለከታለህ። እንደውም ንቅናቄዎች ሁሉ ሲጀመሩ ነበር። ካስታወስክ ልክ ጦርነቱ እንዲጀምር አካባቢ ላይ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ልጅም ወደ ጦርነት ሄዱ የሚሉ ጥያቄዎች ነበሩ። ምክንያቱም ጦርነቱ በዚሁ የሚቀጥል ከሆነ በተለይ በሩሲያና ዩክሬን ጦርነት ትመለከታለህ። አሁንም ድረስ ጦርነቱ እንደቀጠለ ነው።
አሁን ምልመላዎች አሉ በሩሲያ በኩል የሚደረጉ በዩክሬን በኩል እንዲሁ የሚደረጉ ልክ እንደዛ ለተራዘመ ጦርነት ሁለቱ እንግዲህ ከዚህ ቀደም የነበሩ ዝግጅቶችን ስትመለከት በኢራንም በአሜሪካን በኩል የሚወጡ መግለጫዎችንም እንዲሁ እስራኤልንም ጨምሮ ስትመለከት ለወራት በዚህ ጦርነቱ ለመቆየት ዝግጅት ሲያደርጉ እንደነበር እንግዲህ ሲገለጽ ቆይቷል። በዚሁ የሚቀጥል ከሆነ የአሜሪካ ወታደሮች ይሄዳሉ። በተመሳሳይ መልኩ ደግሞ አሁንም እንግዲህ የአሜሪካው ፕሬዚዳንት ልጅ ባሮን ትራምፕም ወደ ጦርነት ይሄዱ የሚሉ ንቅናቄዎችን ስንሰማ ነበረ። ሜላኒያ ትራምፕም የዶናልድ ትራምፕም ባለቤት በዚህ ጉዳይ ላይ ጥያቄ ቀርቦላቸው ነበርና እንግዲህ አይሄድም። አሁን ላይ የኒውዮርክ ዩኒቨርሲቲ ተማሪ እንደሆነ ይታወቃል። እዚያው ሆኖ ትምህርቱን ይከታተላል የሚል ነገር ነው እንግዲህ ያስታወቁት። ነገር ግን የበለጠ እንግዲህ አባቱ ወደ ስልጣን ከመጡ በኋላ የበለጠ የፖለቲካ ብስለትን አግኝቷል። እንደውም አባቱንም በተለያዩ ጉዳዮች ላይ ያማክራል። ስለዚህ እንግዲህ በዲፕሎማሲ መንገድ አባቱን ሊያግዝ ይችላል እንጂ በጦር ሜዳ የሚሆን አይደለም የሚልን ምላሽ ነው የሰጡት። እስከዚህ ደረጃ ድረስ በአሜሪካ በኩል አሁንም ጫናዎች አሉ ወይም ደግሞ ፍላጎቶች መኖራቸውን የሚያመላክቱ ናቸው ይሄ። ስለዚህ በዚሁ የሚቀጥል ከሆነ ጦርነቱ አሜሪካ አሁንም ብዙ በዚያ አካባቢ ላይ የጦር ሰራዊት ማስፈሩ አይቀርም፣ ለጥቃቶች መዘጋጀቱ አይቀርም። በእስራኤልም በኩል ጽኑ አቋም እንዳለ ግልጽ ነው። ነገር ግን ትራምፕ ለምንድን ነው ከዚህ ጥቃት ራሳቸውን ያቀቡት ወይም ደግሞ ለ5 ቀናት ለምን አራዘሙ የሚለው ጉዳይ በጣም ተገቢ ጥያቄ ይመስለኛል። እንግዲህ እንደሚታወቀው ኢራን ለዚህ ለሳቸው ማስጠንቀቂያ አጸፋ እርምጃ ወስዳለሁ የሚልን ጥብቅ የሆነን ዛቻ ማስተላለፉ ይታወቃል። በነገራችን ላይ በአሜሪካ የጦር ሰፈሮች ብቻም አይደለም፣ በተለያዩ የገልፍ ሀገራት ላይ የነዳጅ ማከማቻዎች ላይ እስካሁን ያልተመቱ አሉ ነው ያለችው ኢራን። እስካሁን የጥቃት ኢላማ ያልሆኑ በነገራችን ላይ በዚህ ጥቃት ውስጥ ከ40 ያላነሱ የነዳጅ መሰረተ ልማቶች በ9 የገልፍ ሀገራት ውስጥ ጥቃት ደርሶባቸዋል። በኋላም በሰፊው እናነሳዋለን። በተለይ በዋናነት የነዳጅ እና የኃይል ቀውስ እንዲፈጠር ያደረገው ከሆርሙዝ ወሽመጥ መዘጋት ባሻገር ደግሞ ይሄው በእነዚህ መሰረተ ልማቶች ላይ የሚፈጸሙ ጥቃቶች ናቸው። ከነዚህ ጥቃቶች ደግሞ የተረፉ አሁንም በጣም ኢሰንሻል የሚባሉ ኖቶሊ ወደ ውጭ ለመላክ ብቻ አይደለም ነዳጅ የገልፍ ሀገራት ለሀገር ውስጥ ደግሞ ኮንሰምፕሽን የሚውሉ ደግሞ የነዳጅ መሰረተ ልማቶችን የውሃ ማጣሪያ ታንከሮችን እንደሚታወቀው እዛ አካባቢ ላይ ከፍተኛ የሆነ የውሃ እጥረት ችግር እንዳለ ይታወቃል። አብዛኛውን የውቅያኖስ ውሃዎችን በማጣራት መካከለኛው ምስራቅ ህዝቦች እንደሚጠቀሙ ይታወቃል። እና ለነዚህ ዜጎች ደግሞ በዋናነት ትልቅ ጠቀሜታ ያለውን ይህንን ደግሞ መሰረተ ልማት ማውደም ማለት ለገልፍ ሀገራት ለአሜሪካ ምን ያህል ዲፕሎማሲ ኪሳራ ይዞ እንደሚመጣ መገመት ይችላል። በነገራችን ላይ ዲፕሎማሲ ብቻ አይደለም፣ ትልቅ የውስጥ ቀውሶችን ይዞ ሊመጣ ይችላል። እንደውም የገልፍ ሀገራት ለዶናልድ ትራምፕ ልክ ይሄ ጦርነት ፌብሩዋሪ 28 ከመጀመሩ በፊት ተማጽኖ እንዳቀረቡት ሁሉ አሁንም ደግሞ ይሄ ለ5 ቀናት እንዲራዘም ጥቃቱ በነገራችን ላይ አይቀሬ ነው በእኔ አመለካከት። አሁን ለ5 ቀን ተራዘመ እንጂ በዚሁ ነገሮች የሚቀጥሉ ከሆነ አሁንም ዶናልድ ትራምፕ ጥቃት መፈጸማቸው ማይቀር ነው። ለምን ፌብሩዋሪ 28 የጥቃት ከመፈጸሙ በፊት እንግዲህ እንደምታውቀው በይፋ እነዚህ የገልፍ ሀገራት ለትራምፕ ጥያቄ መላካቸው ይታወቃል። ደብዳቤ የተማጽኖ ደብዳቤ መላካቸው ምክንያቱም ቀጠናው ወደ ምስቅልቅል ያመራዋል የሚል ስጋታቸውን በመግለጽ ትራምፕን እንዲሁም ኔታንያሁን ከጥቃት እንዲቆጠቡ ሲማጽኑ ነበር የቆየው። እንግዲህ የፈሩት አልቀረም። አሁን ደግሞ ቀጠናው ብቻ አይደለም መላው ዓለም እየታመሰ ነው። ምናልባት ከ1970ዎቹ የነዳጅ ቀውስ በኋላ ዓለም በትልቅ የነዳጅና የኢነርጂ ቀውስ ውስጥ እንደምትገኝ ይታወቃል። ይሄ ደግሞ የራሱን የሆነ ደግሞ ይዞት የሚመጣው የኢኮኖሚ መናጋትና ቀውስ በደንብ ምልክቶችን፣ ውጤቶቹን፣ ተጽዕኖቹን እየተመለከትን እንገኛለን እኛም ድረስ የደረሰ ማለት ነው። ስለዚህ ይህ ስጋት አሁንም ደግሞ እንግዲህ የኢራን ትልቅ የኃይል መሰረተ ልማቶች ላይ ጥቃት እንዳይፈጸሙ የሚሉ ነገሮች በእነዚሁ የገልፍ ሀገራት በኩል ማስጠንቀቂያ ተሰጥቷል። ይህንን ማስጠንቀቂያም ደግሞ የሰጡት የአጸፋ እርምጃውን በዋናነት ደግሞ በመፍራት ነው። ስለዚህ ትራምፕ በደንብ እንግዲህ ይህን ነገር በደንብ ካጤኑት በኋላ ለ5 ቀናት አራዝሜዋለሁ አሉ። ምናልባትም የኢራን እንግዲህ ኢራን ይህንን የእሳቸውን ማራዘም ከሰማች በኋላ አፈገፈጉ፣ ፈሩ የሚሉ ስላቆችን በተለያዩ መግለጫዎች እንግዲህ ሰምተናል። ከኢራን በኩል የሚወጡ ወደው አይደለም የበለጠ ደግሞ ሁኔታዎችን ከቁጥጥር ውጭ የሚያደርጋቸው ከመሆኑ ጋር በተያያዘ ለጊዜውም ቢሆን ራቅ ብሏል። ይሄ ግን ስጋቱ ሙሉ በሙሉ የሚያስቀር አይደለም። እንግዲህ እንደምታውቀው አሁን ኢራን ወደ ድርድር ትመጣለች ወይ የሚለው ሌላው ደግሞ የሚነሳ ጥያቄ ነው። ወይም ደግሞ አሁን ባላት አቅም እስካሁንም በነበረው ደግሞ ጉዳትም ኢራን በቀጣይ እንግዲህ ዶናልድ ትራምፕ እንዳሉት መልካምና ገንቢ ውይይት ይቅርና እንደው በተናጠል እንኳን በሚደረጉ የድርድር ሂደቶች ላይ ተሳተፋለች የሚለው ጉዳይ ይነሳል። ሌላው ደግሞ ይዛው የምትመጣው ቅድመ ሁኔታም ይነሳል። እንግዲህ ከዚህ ቀደም ፕሬዚዳንቱ መሱድ ፔዜሽኪያንም 3 ቅድመ ሁኔታዎችን አስቀምጠዋል።
ጥቃቶች በአስቸኳይ እንዲቆሙ ለኢራን ካሳ ክፍያዎች እንዲፈጸሙ እና የመልሶ ግንባታ ላይ እንዲሁ ደግሞ አስተዋጽኦ እንዲያበረክቱ የሚሉ ነገሮች ሲነሱ ነበር የቆዩት። ሌሎችም ቅድመ ሁኔታዎችም እየተቀመጡ ነው በኢራን በኩል። እነዚህ ቅድመ ሁኔታዎች ግን እስራኤል የምትቀበለው ነው ወይ? አሜሪካስ ደግሞ እነዚህ ቅድመ ሁኔታዎች ላይ ለመነጋገር ትቀመጣለች ወይ? በየትኛውም ጦርነት ውስጥ እኮ ጦርነትን እንድታቆም የሚያደርግ ነገር ወይ የኃይል በላይነት ነው ወይም የባርጌኒንግ ፓወር ከፍ ማለት ነው። ባላንስድ ከሆነ ልክ እንደ ስቴልሜት እንደሚባለው ነው ቼስ ላይ ልክ አሁን ሩሲያና ዩክሬን ላይ እንደምንመለከተው አይቆም ቴክስ ይርስ ገና። ነገር ግን አንዱ ከፍተኛ የሆነ አንባላንስድ የሆነ ባርጌኒንግ ፓወር ከያዘ ግን በእርግጠኝነት እንዳልከው ጦርነቱ የሆነ ሰዓት ላይ መገታቱ የማይቀር ነው። ነገር ግን አሁን እንዳልነው ኢራን አሁንም የሆርሙዞች መጠን ሙሉ በሙሉ ነው ዘጋል ያለችው። በነገራችን ላይ በዚሁ አሜሪካ በዚሁ ጥቃቷ የምትቀጥል ከሆነ ይህንን ምናልባትም በጣም ትልቅ ለዶሜስቲክ ዩዝ ጥቅም ላይ የሚውል ነው። እንግዲህ አሁን አሜሪካ ዶናልድ ትራምፕ መታዋለው እያሉ የሚገኙት የኢራን የኃይል ማመንጫ ጣቢያ ያንን መታለው እያሉ ነው። ያንን የሚያደርጉ ከሆነ ደግሞ እንግዲህ እስካሁን ከነበሩት ሁሉ ጥቃቶች ከፍ ያለ ጥቃትን ሊፈጽሙ እንደሚችሉ ንገዛቱ ያሉት። ይህንን ደግሞ በጋርሻ ደሴትም ላይ ተመልክተናል። እንግዲህ ጋርሻ ደሴት ላይ በሚገኘው የአሜሪካና የእንግሊዝ የጋራ የጦር ሰፈር ላይ 4000 ኪሎ ሜትሮችን ተጉዞ ጥቃት ትፈጽማለች ኢራን። ያን ያህል ጉዳት አላደረሰም በእርግጥ፣ ነገር ግን አድርገዋለች። እዛ መድረሱ ብቻ በጣም ትልቅ ጥያቄ የሚያስነሳ ነው። እንደውም የአውሮፓ ሀገራት እያሉ ያሉት ምንድን ነው እንግዲህ ዲያጎ ጋርሻ የጦር ሰፈር ላይ ጥቃት ተፈጽሞ ፓሪስ፣ ለንደን ምናምን ማቶ በጣም ቅርብ ነው። ስለዚህ ማንም የትኛውም የአውሮፓ ከተማ ከዚህ ጥቃት አያመልጥም። በዛ ምክንያት ነው በነገራችን ላይ እነዚህ አገራት የሆርሙዞች መጠን ለማስከፈት አንተባበርም ያሉት። አብዛኞቹ አሁንም ድረስ ደግሞ በእርግጥ በሂደት የፈቀዱ አሉ። የጦር ሰፈሮቻችንን አናስነካም ያሉት ልክ እንደ ስፔን ያሉ ሀገራት ደግሞ በዚሁ ምክንያት ነው ጥቃቱ ልክ እንደ ገልፍ ሀገራት ሁሉ እነዚሁኑ የሚነካ በመሆኑ። በነገራችን ላይ እንደው ዝም ብለን ቀለል አድርገን የኃይል መሰረተ ልማቶች ተጠቁ ካርባ ያላነሱ ምንለው እንደው ቁጥሩ ሲጣራ ሲባል ቀላል ይመስላል እንጂ ያንን ፋሲሊቲ ኢት ቴክስ ይርስ መልሶ ለመገንባት ብቻ አይደለም የሚወጣው በጀት ኢን ሚሊየንስ ነው ያችን ነገር ለመጠገን። በነገራችን ላይ እነዚህ የኃይል መሰረተ ልማቶች ግንባታው ብቻም አይደለም። በነገራችን ላይ ቴክኖሎጂው አንዱ የሆነች ፓርት ላይ የምትደርስ የሆነ ውድመት ምናልባት ሙሉ በሙሉ ፋሲሊቲው ቢኖር እንኳን አገልግሎት እንዳይሰጥ የሚያደርግ ነው። ስለዚህ ይህን ሁሉ ስጋትን በመፍራት እነዚህ የአውሮፓ ሀገራት ከጥቃቱ ወይም ራሳቸውን በቀጥታ ከማስገባት ወደ ኋላ ብለዋል። ነገር ግን ኢራን ከምታስቀምጣቸው ጠንካራ ቅድመ ሁኔታዎች አንጻር በአሜሪካና በእስራኤል በኩል ደግሞ ካለው የበለጠ አሁንም የኢራንን ወታደራዊ አቅም ከማዳከም አንጻር ያለው ፍላጎት ደግሞ ስትመለከት ጥቃቶቹ አሁንም በዙ ይቀጥላል ተብሎ ይጠበቃል። ከዚሁ ባለፈ ከዚሁ ጋር ደግሞ ምናልባት አያይዘን ምናነሳው ጉዳይ አሁን የኢራን ወታደራዊ አቅም ተዳክሟል ነው። እስራኤልና አሜሪካ እንደሚሉት ወይም ደግሞ እንዳሉት ሁሉ ተዳክሟል ማለት እንችላለን ወይ? እንግዲህ ከዚህ ቀደም ዶናልድ ትራምፕ እርስ በርሱ የሚጣረስ ነገርን ሲገልጹልን ቆይተዋል። የባህር ኃይሉ ተዳክሟል፣ የአየር ኃይላቸው እንዲሁ ከጥቅም ውጭ ሆኗል፣ ጥቂት ነገር ብቻ ነው የቀረን። ያንን ደግሞ በአጭር ጊዜ ውስጥ አሳክተን ኢራን እጇን እንድትሰጥ እስላማዊ ሪፐብሊኩን ደግሞ ኃይል ይሄ ሬጂም ቼንጅ ምንለው ወይም ያገዛዝ ለውጥ እንዲመጣ እናደርጋለን የሚል ነገር ሲያሳውቁ ነበር። ነገር ግን አሁን እየተመለከትን ያለ ነው የኢራንም የቀጠሉ ጥቃቶችና የመከላከል አቅም ደግሞ የሚያሳየን የምር ኢራን ተዳክማለች ወይ የሚለውን ጥያቄ በደንብ እንድንመለከተው የሚያስገድደን ነው። አዎ በሚገባ እንዳነሳው ምናልባት የገልፍ ሀገራት ራሱ የኢራንን መዳከም የሚፈልጉ ይመስላል። እንዳልከው ግን በመጀመሪያ እስራኤልና አሜሪካ ጥቃት እንዳይፈጽሙ ሊጠይቁ ይችላሉ። ነገር ግን በስተጀርባ ያለውን ፍላጎት ስንመለከት ኢራንን በቀጠናው ላይ ሱፐር ፓወር ሁና እንድትወጣ ያለመፈለግ ነገር ይታያል። በቀጠናው በገልፍ ሀገራት መካከል ማለት ነው። ኢራን እንድትዳከም የተለያዩ ጥረቶች ይደረጋሉ። ለምንድን ነው? እንዴት ነው? በኢኮኖሚ በእንደዚህ በማዕቀቦች ቀጥታ ግን ጦርነት እንዲፈጠር አይፈልጉም። ከዚህ በፊትም የነበረው ያልከው ጦርነት ወይም ቀጥተኛ ጥቃት ወይም ቀጥተኛ የአየር ላይ የመሳሪያ ሌሎች ልውውጦች እንዳይፈጠሩ ይፈልጉ ነበረ። ከዛ ውጭ ግን የኢራንን እዛ አካባቢ ላይ ሱፐር ፓወር መሆንና መሰራጨትን አይፈልጉትም። ምክንያቱም ሌሎቹን ታጣቂ ኃይሎች ትደግፋለች፣ ቀጠናውን በማሸበር ሌሎች አይነት ነገሮች ስለሚነሳባት ያ ኤሪያ ላይ ያሉት ሀገራት አሁን እንግዲህ ጥቃት እየተፈጸመባቸው ያሉ ሀገራት ኢራንን መዳከም ይፈልጋሉ። ጦርነቱን ግን እንዲጀመር አይፈልጉም። ምክንያቱም ጦርነቱ ከተጀመረ ምን እንደሚመጣ ቀድሞ ያውቁ ስለነበር ነው። ያንን ቀድሞ የገመቱትን ደግሞ ፕራክቲካሊ በተግባር ኢራን ፈጽመው ምን ያክል አድርጋቸው ደግሞ አዳክማቸው ተመልክተዋል። ከዛ ባለፈ እንዳነሳው የገልፍ ሀገራት ጥቃት አንደኛ የዲያጎ ጋርሺያ የጦር ሰፈር ጥቃት
አውሮፓውያንን አስተምሯቸዋል በስነ ስርዓት። በእንደዚህ አይነት ጥቃት ውስጥ ጣልቃ መግባት ምንም ነገር ላይ ቀርላቸው እንደሚችል አሳይተዋል። ዲያጎ ጋርሺያ ላይ የተፈጸመው ጥቃት እንደዚሁ ጥቃት ብቻ አይደለም፣ ጥቃት ለመፈጸምና ጉዳት ለማድረስ ታስቦ የሄደም አይመስልም። ይሄን ያክል አቅም አለን የሚለውን ነገር ለማሳየት የታሰበ ነው የሚመስለው። እዛ አካባቢ ላይ 4000 ኪሎ ሜትር የሚሄድ መሳሪያ እንዳለን ለማሳየት ነው እንጂ 4000 ኪሎ ሜትር ሄዶ ዲያጎ ጋርሺያን ማጥቃቱ አሁን ባለው የጦርነት ቀጠና ስፋት መሰረት ያን ያክል ስትራቴጂክ የሆነ ነገር አይደለም። ነገር ግን እንደዚህ የሚያክሉ መሳሪያዎች አሉን። ምክንያቱም የአሜሪካ የሌሎች የአውሮፓ ሀገራት የጦር ስትራቴጂስቶች ስትራቴጂያቸውን ሲነድፉ የአየር መከላከያ ስርዓቶቻቸውን ሲያስቀምጡ ሁሉንም ነገር ያደራጁ የነበረው የኢራን ሚሳይሎች የኢራን የጦር መሳሪያዎች ምን ያክል ርቀትን ይሄዳሉ በሚለው ባላቸው መረጃ መሰረት ነው አደረጃጀታቸውን ያደራጁ የነበረው። አሁን ግን ከዛም ያለፈ መሄድ እንደሚችሉ አሳይታለች። ከዛም ያለፈ መሄድ እንደሚችሉ ያሳየችው ደግሞ አንደኛው እንዳልከው የአውሮፓ ሀገራትም ጭምር ሌሎችም ሀገራት በዚህ ጦርነት ውስጥ በተዘዋዋሪ የሚሆን በቀጥታ አሜሪካና እስራኤልን እንደግፋለን ብላችሁ የምታስቡ ከሆነ እዚህ ያክል ድረስ መጥቼ ማጥቃት ይችላል የሚለውን አቅም ለማሳየት ታስቦ የተፈጸመ ጥቃት ነው የምንመለከተው ጥቃት። ከዛ ባለፈ ስለ መደራደር ወደ ጋራ መስማማቶች ስንመጣ ቅድመ ሁኔታዎች እየተጠናከሩ ነው የሚመጡት። ነገር ግን የሆርሙዝ መዘጋት ጥቅማቸውን የሚይዝባቸው ሀገራት ወደፊት ጫና አድርገው ጦርነቱ እንዲቆም አሁን ለምሳሌ ወደ 5 ቀን መራዘሙ አንደኛ ትራምፕ ምናልባት ኢነርጂያቸውን ለማጠናከር ነው፣ አየለም ለማዘናጋት በሚመስል መልኩ ነው 5 ቀናት የሚል ነገርን ያራዘሙት። ለሚዲያ ግብዓት እንዲሆን ነው። ጦርነቱ ላይ እኔ ወጥቻለሁ፣ እነሱ የፈለጉት መንገድ ነው፣ ተገደን የገባ ነው። የውስጥ ጫና ፖለቲካ ጫናም ስላለባቸው የሀገር ውስጥ የፖለቲካ ጫና እነዚህ ነገሮች ምክንያት ለመስጠት ታስበው ነው ትራምፕ ይህንን ያደረጉት የሚሉ ነገሮች በተለያየ አቅጣጫ ይነሳሉ። ከዛ ባለፈ ደግሞ እንዳልከው የገልፍ ሀገራት ጥቃት እየተፈጸመባቸው ያሉት የአሜሪካ የጦር ሰፈር ያለባቸው ሀገራትም ደግሞ ጥያቄም ሊያቀርቡ ይችላሉ። ምክንያቱም የትም ባልገቡበት ሁኔታ ውስጥ ቀጥተኛ ጦርነት ውስጥ ተሳታፊ ሆኗል። ባልፈለጉት ሁኔታ ውስጥ ሀገራቱ እንደውም ከዚህ በኋላ ከሚፈጸምብን ከሆነ ጥቃት ምላሽ ለመስጠት እንገደዳለን፣ ራሳችንን መከላከል እንገደዳለን፣ ሌሎች ነገሮችን ሲያነሱ ተመልክተናል። ይሄኛው ጦርነት ውስጥ ስቦ የሚያስገባቸው ሁኔታ እየተፈጠረ ነው። ይሄ ደግሞ እንዲሆን አይፈልጉም፣ ዳይሬክትሊ መሳተፍን አይፈልጉም። በተቻለ መጠን ጦርነቱ ወደ ድርድርና ወደ መረጋጋት የሚመጣበትን ነገር ይፈልጋሉ። የእነሱ ፍላጎት ግን በኢራን በኩል መጠንከርን ነው እያመጣ ያለው። የኢራንን የቅድመ ሁኔታዎች መጠናከርን ነው እያሳየ ያለው። አሁን አሜሪካ እና ገልፍ ሀገራት አጋሮቿ ወደ መስማማቱ እንምጣ የሚል ጥያቄም ቢያቀርቡ አሁን ትራምፕ ባይፈልግና እነሱ ጥያቄ አቅርበው በእነሱ ጥያቄ እንስማማ የሚል ነገርን ቢያመጣ እንኳን የኢራን ሰዎች በዚህ ሰዓት ይስማማሉ ብለን ስንመለከት ሊስማሙ ይችላሉ። ነገር ግን የሚያቀርቧቸው ቅድመ ሁኔታዎች ግን ጠንካራ ናቸው። እነዛን ለመፈጸም እና አሜሪካ ይችላሉ ወይ ሌላ ጥያቄ ነው። ምክንያቱም ጦርነቱ ለምን ተጀመረ ታዲያ እነዚህን ቅድመ ሁኔታዎች የሚያደርጉ ከሆነ የሚል ጥያቄን ስለሚያስነሳ። ከዛ ባለፈ እንዳልነው የአሜሪካ የውስጥ ፖለቲካን ስንመለከተው ደግሞ ከፍተኛ የሆነ ወጪ እየወጣበት ነው። ተጨማሪ በጀት እየተጠየቀ ነው ለዚህ ጦርነት፣ በየቀኑ የሚወጣው ገንዘብ አለ። ይሄንን ስንመለከት የውስጥ ፖለቲካው ላይ ትራምፕ አሁን ደግሞ በአጋማሽ ምርጫው ላይ ባሉት ሁኔታዎች የውስጥ የፖለቲካ ጫና ውስጥ እንዲከታቸው የሚያደርጉ ሁኔታ ነው። ይሄንን ጦርነት ያለምንም ጎል ያለምንም ዓላማ ምናልባት የሪጂም ቼንጅ ነው ብለው ከገቡ ሪጂሙን ሳይቀይሩ ያገዛዝ ለውጥ ሳያመጡ በኢራን ውስጥ ምንም አይነት ውጤታማነት ሳያመጡ ወደ ሀገራቸው የሚመለሱ ከሆነ ሜቢ የሀገር ውስጥ ፖለቲካው ላይ አሁንም ጫና ይበረታ ሊሆንባቸው ይችላል። አሁንም እኮ ወደ ኢራን የአሜሪካ ጥቃትን የሚቃወሙ በርካታ ዜጎች አሉ፣ ፖለቲከኞችን በተደጋጋሚ እንመለከታለን። የእግረኛ ጦር ይግባ የሚለውን የትራምፕ ሀሳብንም ደግሞ በርካቶች ሲቃወሙ ተመልክተናል። ምክንያቱ ለምን ይቃወማሉ? አንደኛ በታሪክ ደረጃ ተመልክተውታል። ባለፉት ጊዜያት ውስጥ አፍጋኒስታን የነበረው ቬትናም ውስጥ የነበሩ ላለፉት ረጅም ዓመታት የአሜሪካ ጦር በእግረኛ ደረጃም በከፍተኛ ደረጃም ገብቶ ላለፉት ረጅም ዓመታት ተዋግቶ የሰው ሕይወትን አጥቶ በበርካታ ገንዘብ ፈሰስ ተደርጎበት ያለምንም ውጤት የተጠናቀቀ ጦርነት እንደሆነ ያውቃሉ። ከዛ መነሻ አድርገው ኢራን ደግሞ እንደና አፍጋኒስታን ቀለል ያሉ ታጣቂ ቡድን ምናምን ምንላት አይደለች። ላለፉት ረጅም ዓመታት እንደው አያቶላ አሊ ካሜኒ እንኳን በስልጣን በነበሩባቸው ረጅም ዓመታት ከምዕራባውያን የመገለል አይነት ነገር የነበረች ሀገር ነች። ተገላ መገለሏን ግን ተጠቅማበት ራሷን አደራጅታለች። በቀላሉ ለማጥፋት እንደ ሌሎች ሀገራት መንገባት አይደለችም አሁን ባለው ሁኔታ። ከዛ ባለፈ ደግሞ ሌሎች ደጋፊ ሀገራት አሏት። ሌሎች ሀገራት በሷ ሳይድ እንደው ለማስታረቅን በሚመስል መልኩ በሷ ሳይድ ሆኖ እንመለከታቸዋለን። ከዛ ውጭ ደግሞ ዋናውና መሰረታዊ ነገር ያለችበት ስትራቴጂክ ሎኬሽኗ ያለችበት ቦታ መሰረታዊ ነገር ነው። ሆርሙዝ ማለት የትኛውንም ዓለም እንግዲህ ኢትዮጵያ በዚህ ጦርነት ውስጥ በምንም መንገድ አልሳተፈም ብትልም እንኳን ጎትቶ የሚያስገባት ሁኔታ ነው ያለበት። በኢኮኖሚ ጫና ውስጥ የትኛውንም ዓለም የሚከት ስትራቴጂክ ቦታ ተቆጣጥራለች።
ያለችበት ቦታ ማለት ነው። ይሄንን ስንመለከት ኢራን እንዲህ በቀላሉ እጅ ትሰጣለች የምንለው አይደለም። ምክንያቱም መስማማት ልትፈልግ ትችላለች። ለመስማማት ግን የምታቀርባቸው ቅድመ ሁኔታዎች ካሏት አድቫንቴጆችና አሉኝ አግኝቻለሁ ከምትላቸው ነገሮች አንጻር ጠንካራ የመሆን እድላቸው ከፍተኛ ነው ስንመለከት። እነዛ ነገሮች ይኖራሉ። ምናልባት አሁን አንዳንድ መረጃዎች ደግሞ በፓኪስታን ፖሲብል የሆኑ የድርድር ነገሮች ሊኖሩ ይችላሉ የሚሉ ነገሮች ይወጣሉ። ነገር ግን ወደፊት የምንመለከተው ይሆናል። ከዛ ባለፈ ግን ከበፊቶቹ እንግዲህ ሩሲያና ዩክሬን ላይ ከነበረው ጦርነት የምንማረው ነገር ጦርነቶቹ በተራዘሙ ቁጥር መራዘማቸው እንደሚቀጥል ነው። የሚቀርቡት ቅድመ ሁኔታዎች በሁለቱም በኩል እየተጠናከሩ እንደሚመጡ ነው። እንዳልነው ላለፉት ጊዜያት እንግዲህ ለአንድ ወር ጦርነት ተካሄደ ወይም ደግሞ አሁን 4ኛ ሳምንቱ ነው። ለነዚህ ሳምንታት ውስጥ ጦርነት ተካሄደ፣ ምን አይነት ውጤት አመጣን የሚል ጥያቄን የሀገር ውስጥ ፖለቲካው፣ የሀገር ውስጥ ኮንግረሱ፣ ሌሎች ጥያቄ ያቀርቡባቸዋል። ለዛ ምላሽ የመስጠት የሚያስችላቸው አቅም ላይ ከደረሱ ሜቢ ጦርነቱን የሚያቆሙበትና የሚስማሙበት እድል ሊኖር ይችላል። ነገር ግን የሚቀርቡ ቅድመ ሁኔታዎች የማስማማት እድላቸው ትንሽ ከባድ ሊሆን ይችላል። ነገር ግን ጊዜው በሄደ ቁጥር ደግሞ የሚቀርቡት ቅድመ ሁኔታዎች እየተጠናከሩ ሊመጡ ስለሚችሉ አሁን ያለው ሁኔታ የተሻለ እድል ይኖረዋል። ከዛ ባለፈ ደግሞ በሁለቱም በኩል ያሉ ሀገራትና የሚወስዱት ሚና የገልፍ ሀገራት፣ ከዛ ባለፈ በዛ በኩል ያሉት እነ ሩሲያ እነ ቻይና የሚወስዱት ሚና ከፍተኛ ሊሆን ይችላል። እነሱ የሚያደርጓቸው ነገሮች ሜቢ የተሻለን ነገር ሊያደርጉ ይችላሉ፣ የተሻለን ነገር ይዘው ሊመጡ ይችላሉ። ከሁለቱ ሀገራት ባለፈ በአደራዳሪነትና ሱፐር ፓወር የምንላቸው ሌሎች የዓለም ሀገራት ምን ሊያደርጉ ይችላሉ? የኢራንስ ቅድመ ሁኔታ ምንድን ነው? አሜሪካስ እነዛን ቅድመ ሁኔታዎች ለመፍታት ምን ያክል ዝግጁ ነች የሚለውን ነገር አሜሪካ ብቻ አይደለችም፣ እስራኤልም በዚህ ጦርነት ውስጥ ተሳታፊ ነችና ከዚህ አንጻር ምን ነገሮች ይመጣሉ የሚለውን እንግዲህ የምንመለከተው ይሆናል። የሁለቱ ሀገራትና የሌሎች ጫና ማድረስ የሚችሉ ሀገራት ሚና ጦርነቱን በማስቆም ረገድ ከፍተኛ ሚና ሊኖረው ይችላል። እንግዲህ ቱርክም በዚህ ጉዳይ ላይ እየሞካከረች ነው ድርድር ለማድረግ ሁለቱን ወገኖች አስማምታ ወደ ውይይት ለማምጣትና ጦርነቱን ለመቋጨት የሚደረጉ ጥረቶች አሉ። ነገር ግን ምን ያህል ውጤት ያመጣሉ የሚለው ጉዳይ በቀጣይ የሚታይ ነው። ምናልባት አጠር አድርገን ሌላው የምንመለከተው የዚህ ነዳጅ እና የኤነርጂ ቀውሱም በጣም አሁን ላይ በተለይ የዓለምን የንግድ እንቅስቃሴ በክፉኛ እያናጋ ቀጥሏል። ምናልባትም ባለፉት 53 ዓመታት ውስጥ እንዲህ አይነት የኢነርጂ ቀውስ አልተመዘገበም። በጣም ከፍተኛው ትልቁ የኃይል ቀውስ ነው እንግዲህ አሁን ላይ በዓለም እየታየን ያለ ነው። በተለይ በ2022 እንግዲህ የሩሲያ ዩክሬን ጦርነት ከጀመረ በኋላ ደግሞ በተለይ በጣም በከፍተኛ ደረጃ የነዳጅ ዋጋ የጨመረበት ቅጽበት ነበረ። ከዛ በኋላ ግን ከታዩት ሁነቶች አኳያ ይሄኛው ደግሞ ምናልባትም አሁን ጥቃቶች በዚሁ የሚቀጥሉ ከሆነ የዚህ የሩሲያ ዩክሬን ጦርነት ላይ የተመዘገበውንም ከፍተኛ የሆነ የነዳጅ ዋጋንም አልፎ ሊሄድ ይችላል። ምናልባት ትራምፕ የ5 ጊዜን 48 ሰዓት ሲሰጡ በከፍተኛ ሁኔታ ነበር ነዳጅ አሻቅቦ የነበረው እስከ $120 ድረስ ከዛም በላይ እየተሸጠ ነበር አንድ ድፍድፍ በርሜል ነዳጅ ማለት ነው። ከዛ በኋላ ግን 5 ቀናት ደግሞ ካራዘሙ በኋላ ተመልሶ 90ዎቹ ቤት ውስጥ ነበር ሲሸጥ የነበረው። ዛሬ ደግሞ እንግዲህ ጥቃት ከፈጸሙ በኋላ ተመልሶ ከ100 በላይ ዶላር እንግዲህ በበርሜል እየተሸጠ ይገኛል። እንግዲህ በጣም በከፍተኛ የሆነ በሰዓታት በደቂቃዎች ውስጥ በሆኑ መግለጫዎች ምክንያት በትራምፕ እንግዲህ በትሩዝ ሶሻል ገጻቸው ላይ ነው የሆነ ነገር ፖስት የሚያደርጉት። በዛች ፖስት ምክንያቱም የነዳጅ ዋጋ፣ የወርቅ ዋጋ፣ የተለያዩ ኮሞዲቲዎች ዋጋ እየዋዠቁ ነው። በከፍተኛ ሁኔታ ከፍ ዝቅ እያሉ እየተመለከትን እንገኛለን። እንግዲህ ይህ ደግሞ የዓለም የነዳጅ ቀውስ መቼ ይስተካከላል የሚለው ጉዳይ የሚጠበቅ ነው። እነዚህ ደግሞ የኃይል ተቋማቱ አሁንም እየተመቱ የሚቀጥሉ ከሆነ ደግሞ ሆርሙዝ ቢከፈትም እንኳ ይሄው የነዳጅ ቀውስ መቀጠሉ አይቀርም ወደ ስራ እስከሚገቡ ድረስ ማለት ነው። እኛም ጋር ደግሞ እንግዲህ የተለያዩ ረጃጅም ሰልፎችን በተለያዩ ማደያዎች ላይ እየተመለከትን እንገኛለን። የተለያዩ አገልግሎት መስጫ ተቋማት፣ የተለያዩ ድርጅቶችም በተለይ የነዳጅ ፍጆታቸው ላይ ቁጠባ እያደረጉ ነው፣ በአግባቡ የመጠቀምን አካሄዱ ስልቶችን እየተከተሉ ይገኛሉ። የጤና ተቋማት፣ ትምህርት ቤቶች፣ በተለይ እነዚህ ኢመርጀንሲ ሰርቪስ ላይ ያሉ ደግሞ የአገልግሎት መስጫ ተቋማት ነዳጅ ላይ ምን ያህል ጥገኛ እንደሆኑ ይታወቃል። ከአምቡላንሶቻቸው ጀምሮ ለመብራት ሲጠፋ ደግሞ ጀነሬተር የሚጠቀሙ ደግሞ የተለያዩ ተቋማት አሉ። ያ ሁሉ አሁን አገልግሎት ተስተጓጉሏል። ምናልባት በዚህ ደግሞ የሚቀጥል ከሆነ ምን ያህል የሰዎችን እንቅስቃሴ ያስተጓጎለ እንደሚሄድ ምን ያህል ደግሞ ዓለምን እያወከ እንደሚቀጥል በደንብ መመለከት እንችላለን። እንግዲህ እስከ መቼ ድረስ ይቀጥላል የሚለው ጉዳይ አሁንም በጋራ እንግዲህ የምንመለከተው ይሆናል። ለዛሬ ግን በዚሁ እናብቃል። ውድ ተመልካቾቻችን ከሀገሬ ቴሌቪዥን ለዛሬ ያሰናዳንላችሁ ሀገሬ ትንታኔ መሰናዳችን ይህን ይመስል ነበር። እናንተም እስከ ዝግጅታችን ፍጻሜ ድረስ አብራችሁ ስለዘለቃችሁ ከልብ እናመሰግናችኋለን። ሙሴ ከበደ ከባልደረባዬ ኃይለ ገብርኤል ታደሰ ጋር ቆይታ አደረግን። በሚቀጥለው ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ ድረስ ሰናይ ጊዜ ይሁንላችሁ።